ሰላም ውድ የዩቲዩብ ቻናላችን ቤተሰቦች እንደምን አደራችሁ። ከስፖርታዊ ዜናዎች ጋር ተመልሰናል። ከስፖርታዊ ዜናዎች ጋር አብሬያችሁ ቆየን። እስከመጨረሻው ድረስ እንድትከታተሉን የአክብሮት ግብዣችን ነው። በቅድሚያም ወዳደረግነው መረጃ ስናመራ ስኮትላንድ ትናንት ምሽት ዴንማርክን በማሸነፍ ከ28 ዓመታት በኋላ ለዓለም ዋንጫ ማለፏን አረጋግጣለች። ከጨዋታው በኋላ አስተያየቱን የሰጠው ሮበርትሰን በጣም አዝኜ ነበር፣ ምክንያቱም የመጨረሻ የዓለም ዋንጫ ተሳትፎ ተስፋዬ ነበር ብሏል። ስለ ዲያጎ ጆታ ያነሳው አንዲ ሮበርትሰን ዛሬ ጆታን መርሳት አልቻልኩም፣ ምክንያቱም ሁልጊዜም ስለ ዓለም ዋንጫ እናወራ ነበር ብሏል። በ2022 እሱ በጉዳት እኔ ደግሞ ስኮትላንድ ባለማለፏ ምክንያት አልተሳተፍንም ነበር ሲል ሮበርትሰን አስታውሷል። አክሎም ስለ ዓለም ዋንጫ የመሳተፍ ስሜት እናወራ ነበር። ዛሬ ለእኔ እንደሚደሰትልኝ ያውቃለሁ። ቀኑን ሙሉ እርሱን መርሳት አልቻልኩም ነበር ሲል ገልጿል። ኩራሳኦ ለዓለም ዋንጫ ውድድር አለፈች። በካሪቢያን የምትገኘው ትንሿ የአይስላንድ ሀገር ኩራሳኦ ለ2026 ዓለም ዋንጫ ውድድር ማለፏን አረጋግጣለች። ዛሬ ሌሊት በተደረገ ጨዋታ ኩራሳኦ ከጃማይካ አቻ መለያየቷን ተከትሎ ምድቡን ምንም ጨዋታ ሳትሸነፍ በማጠናቀቅ ለዓለም ዋንጫ አልፋለች። 185,000 የሚጠጋ የህዝብ ቁጥር ያላት ኩራሳኦ ለዓለም ዋንጫ ማለፍ የቻለች ትንሿ ሀገር በመሆን አዲስ ታሪክ ጽፋለች። ከዚህ በፊት 350,000 የህዝብ ቁጥር ያላት አይስላንድ 2018 ለዓለም ዋንጫ በማለፏ ትንሿ ሀገር ሆና ቆይታ ነበር። ኤደር ሚላታኦ ጉዳት አጋጥሞታል። ብራዚላዊው የሪያል ማድሪድ የኋላ መስመር ተጫዋች ኤደር ሚላታኦ ጉዳት እንዳጋጠመው እየተገለጸ ይገኛል። ዛሬ ምሽት ብራዚል ከቱኒዚያ ጋር ባደረጉት የአቋም መፈተሻ ጨዋታ ኤደር ሚላታኦ በጉዳት ተቀይሮ ወጥቷል። ብራዚል ከቱኒዚያ ያደረጉትን የአቋም መፈተሻ ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። የብራዚልን ግብ ስቲቫኦ ሲያስቆጥር ማስቱሴሪ ቱኒዚያንም ቀዳሚ ያደረገች የመጀመሪያ ግብ አስቆጥሯል። ወደ ላይኛው ዜና ስናመራ ወደ ሜዳ ለመመለስ ተቃርቦ የነበረው የመድፈኞቹ የፊት መስመር አጥቂ ካይ ሃቨርዝ ጉዳቱ በድጋሚ እንዳገረሸበት ተገልጿል። ስለ ሃቨርዝ ጉዳት አስተያየታቸውን የሰጡት የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኔግልስማን ሃቨርዝ መጠነኛ ጉዳት ገጥሞታል ብለዋል። ካይ ሃቨርዝ በቀጣይ የፈረንጆቹ አዲስ ዓመት ከመግባቱ በፊት ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ተነግሯል። ሃቨርዝ በውድድር ዓመቱ መጀመሪያ ባጋጠመው የጉልበት ጉዳት ምክንያት ቀዶ ጥገና አድርጎ እንደነበርም ይታወሳል። ሮናልዶ የምንጊዜም ምርጡ ጎት ነው ዶናልድ ትራምፕ ሲሉ ገለጹ። ፖርቹጋላዊው የ5 ጊዜ ባላንዶር አሸናፊ ተጫዋች ክርስቲያኖ ሮናልዶ በአሁኑ ሰዓት በአሜሪካ ዋሽንግተን ዲሲ ይገኛል። ክርስቲያኖ ሮናልዶ ከሰዓት በኋላ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚነጋገር ተገልጿል። ፕሬዝዳንት ዶናልድ ትራምፕ ከክርስቲያኖ ሮናልዶ ጋር የሚያደርጉትን ንግግር ሚስጥራዊ መሆኑ ተነግሯል። ንግግሩ በነጩ ቤተ መንግስት ከተዘጋጀው ይፋዊ የራት ግብዣ ግማሽ ሰዓት ቀደም ብሎ እንደሚደረግ ተገልጿል። ክርስቲያኖ ሮናልዶ የምንጊዜ ምርጡ የእግር ኳስ ተጫዋች ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ሮናልዶ በሳውዲ አረቢያው ልዑል አልጋወራሽ መሐመድ ቢን ሳልማን የሚመራ ልዑክ አካል መሆኑን ተዘግቧል። ተመልካቾቻችን ለሰዓቱ የነበረን ስፖርታዊ ዜና ላይ ያበቃ። ስለተከታተላችሁ እናመሰግናለን። በሌላ ስፖርታዊ መረጃዎች እስከምንገናኝ መልካም ጊዜ